ሩታ እንዴትም ብታለቅሽ ማለት እኔን አሸውጂኝም ገባሽ እንደፈለግሽ ብታለቅሽ ምክንያቱም ዛሬ ያለ ምክንያት አይደለም እኔን እንደዚህ ይፈልግሽ እዛ የተጀመረ ነገር ደግሞ አይቆምም ሩታ እሺ ገባሽ አሳይሻለሁ ምን ማድረግ እንደምችል አሳይሻለሁ ይኸውልሽ 0.5 ሳንቲም አላዝንልሽም ሩታ እኔ ዳኒ እንድታዝልኝ አይደለም እንዲሞት በቃ ልቀበልሽ ይቅርታሽ ገባሽ አይደለ ትላንትና እንደዚህ ገፍተሽ አስወጣሽን ሰው ማለት ነው ዛሬ ላይ ይቅርታ ልጠይቂኝ የፈለግሽው ያለ ምክንያት አይደለም ገባሽ እኔ ደግሞ ሁሌ ያንቺ መጠቀሚያ መሆን አልፈልግም መጠቀሚያ አድርገሽኛል ተረዳሽኝ ትላንትና ከዚህ ቤት አባረርሽ ዛሬ ደግሞ እዛ ጋር ቆይ እንዳነኪኝ ሩታ እንዳትነኪኝ ትላንትና እንደዛ አደረግሽ ይሁን ከለው አረ ዳኒ እኔ ከልቤ ነው እውነት በቃ ስለደበረኝ ነው ከልቤ ነበር ይቅርታ ልጠይቃችሁ የፈለኩት ነው በዛው ቻውላችሁ ነበር የፈለኩት ዝምታ ሲውጠኝ ምን እንደምሰራ ደስ አይለኝም አንቺን አገኝ ብዬ እኔ ራሴን ሳጣ ደስ አይለኝም አጽናንተሽኛ ዘሆብለሽ ወዴን ባለው አስገርመሽ እንደገና ሜሪ ቆይ መጀመሪያ ተረጋጊና አልረጋጋም አንቺ ስለፈለግሽ ነው አልረጋጋም አንቺ ስለፈለግሽ እኔ አልረጋጋም ሜሪ ስሚኝ እንደዚህ ለምን ደወልሽልኝ መግባባት አንችልማ መጀመሪያ ተረጋጊ አልግባባ አያስጨንቀኝም ምን አይነት ደፋሶ ነሽ እንጂ ቆይ ኩላ ጭራሽ ተረጋጉ ምናምን ታያለሽ እንዴ በመጀመሪያ ደረጃ ማለት ነው ሜሪ ስላስጨነቀችኝ ነው እንጂ አልመጣም ነበር ገባሽ ለምንድን ነው የምመጣው ትናንትና ምን አድርገሽ ነው ከዚህ ቤት ያስወጣሽን እኮ አንዳንዴ እኮ ጥፋት ላጠፋ እችላለሁ ዳኒ አንዳንዴ አይደለም ሁሌ ነው ጥፋት የምታጠፊው ሩታ ሁሌ ነው በነገሮች እኛን የምትገፊን ገባሽ አይደለ ስሚኝ እኛ ካንቺ ጎን ነበር ነው ቆይ ላስረዳ ተረጋጋ ሲጀመር እኔ ብዙ ነገሮች እንዳትነኪኝ እሺ ችግር የለውም አለካም ግን አትሊስ አዳምጠኝ ምንድነው ማዳመጥ ሩታ ለምን እንደፈለግሽ የፈለግሽበትን ጉዳይ አንዴ መጀመሪያ እሺ ሜሪ በቃ በጣም ይቅርታ አልፈልግም ሜሪ ይቅርታ አልፈልግም ይቅርታ በላይ ምን አለ ሜሪ እኮ ይቅርታ አልሽ አንቺ እኔ አልፈልግም በህይወትሽ ላይ ገብቼ በጠብጥሽ ያንቺ ጋር ጥሩ ህይወት እንዲኖርሽ ማልፈልግ ሴት ነው አልሽኝ እኮ ሚሊዮን ነገር አልሽ ዛሬ ያንቺ አታፍሪ እንደዛ አይደለም ሜሪ ሄርሜላን ሲቀበላት የፍቅር ጥያቄው ሄርሜላን ሲቀበላት ቤተሰቦችሽ ጓደኞች ወንድሞችሽ ምናምን ትውስታለሽ ትናንትና ግን እዚህ ጋር በሩን ዳኒ ከዛ በፊት እኮ ሰምኜን በር ከፍተሽ ማለት ነው አብርሃም ሊመጣ ነው እሱ ሲመጣ እናንተን እዚህ ማየት አይፈልግም ከዚህ ቤት ውጡ ምናምን ያልሽን ሰው ነሽ ገባሽ ማንንም አይረሳልሽም ያደረግሽ እሺ በቃ ይቅርታ አሁን ተገኘ እሺ አውቃለሁ ጥፋት ነው እኮ እሺ በቃ ይቅርታ ስሚኝ እንዳትነኪኝ ይቅርታ በላይ ምን አለ ዳኒ እንዳትነኪኝ ምንም ይቅርታ ያስፈልገውም ገባሽ ይቅርታ እንድትጠይቂኝ አይደለም ፈልገው አንቺ በጣም አድቫንቴጅሽ ነው የምትጠብቂኝ ዛሬ ብቻኝነት ተሰማሽ ምን ልታይሽ ነው እኔ ብቻኝነት ተሰማኝ አልተሰማኝ አንዴ ለምን እንደመጣ ልጠይቂያት ልቀቂኝ ሩታ እንዳትነኪኝ ለምን እንደመጣ ታዩ በቃ አትንኪኝ ቆይ አንዴ ታዩ አላህ አትጋቢ ታዩ እሺ ዳኒ ታዩ በቃ አትጋቢልህ ይኸውልሽ እኔ ምንም ፈልጌ አይደለም አድቫንቴጅ ምናምን ፈልጌ አይደለም ከዚህ በላይ ግን ይኸውልሽ የጥፋተኝነት ስሜት ስለተሰማኝ ብቻ ነው ይቅርታ አልጠይቃችሁ ለምን ከትናንት ወዲያ አልጠየቅሽን ከትናንት ወዲያ ለምን ትናንት ለምን እሱ አልፈልግም ብሎ ሲያባርርሽ እኛ ባጣ ቆየን በከይተም ምን ፈጣሪ ሆይ እስቲ አሁን ደግሞ እስቲ ይፍረዱልሽ ምን ልትይ ነው ምን ልታሳምኝ ለምንድን ነው የፈለግሽው እኔ እኮ እህትነቱንም ጓደኛዬንም ነው ያልፈለግሽው እኮ ነው እንደዛ አይደለም እንዴ ያረክሽኝን አስታውሽ አንቺ እነሱ ሰላም ስንሆን አትፈልጊም እንዲህ ብለሽ ነው አፍሽን ሞልተሽ የተናገርሽው ሜሪ እውነት ለመናገር የነበረው ሁኔታ በጣም ነበር በቃ የሚያስጠላው በዛን ታይም በቃ ያ ነገር ስለደበረኝ ብቻ ነው ሜሪ አትሊስት አይ ቲንክ ልትረዱኝ አልቻላችሁም ነበር በሰዓቱ ለዛ ነው እንደዛ የተናገርኩት ዳኒ አንዴ ለምን እንደመጣን ለምን እንደፈለገች ማለት ነው ባንቺ ግፊት ነው የመጣሁት እንደማልመጣ ነግሬሻለሁ አንዴ ለምን እንደፈለገችን ጠይቂያትና ያዘይዞይ ነው አስገደደኝ ሰው አስገደደኝ ቆይ አልገባኝም ማለት ይኸውልህ ሰማኝ ፍላጎት የለኝም በመጣ ዳኒ ሰማኝ አንዴ እሺ በቃ እሺ ምንም ነገር አላስጨንቃችሁም ምንም ነገር አላስገድዳችሁም አትሊስት ይቅርታዬን ብቻ ተቀበሉኝ ይኸውልሽ ለምን ነው የፈለግሽ ይቅርታ እንድታረጉልኝ በቃ ሌላ ነገር የለሽም ገባሽ አንቺ የኛን ይቅርታ የምትፈልጊው ነገሮች እዛ ሲጠሙብሽ ወይ ደግሞ አብርሃም ጀርባውን ሲሰጥሽ እኛን ተይሻለን አብርሃም ግን ሊመጣ ሲል እኛ ከቤት ለማስወጣት ዳኒ ስማኝ እኔ ብዙ ነገሮችን እኮ አክሰፕት አድርጌ ከአብርሃም ጋር ከብዙ ሰዎች ጋር ለእናንተ ስል ተጣልቻለሁ አይደል እንዴ ለምንድን ነው ያን መረዳት ማችለው ከወንድሞቹ ጋር እኮ ኢቭን ተጣልቻለሁ ለምን ብለሽ ይጣላሹ እኛ እዚህ ጋር ቆምነው እኮ ላንቺ ስንነገር እኮ እዚህ ጋር ቆማችሁ እናንተ ሲናገሯችሁ ግን እንደዚህ ትናገሯችሁ ብዬ እኮ ተጋፍቻለሁኝ አይደል እንዴ ስለዚህ ለምንድን ነው ዛሬ ይሄን ነገር ብቻ ይተከኝ እዛ ጋር እኮ የተጋፋሽው የቆምነው ላንቺ ስንል የቆምነው እዛ ጋር አውጣ እዛ ጋር ቆመን የነበረው ዳኒ ሜሪ ለምን እንደመጣን አንዴ ጠይቂያትና እንሂድ
እኔ እኮ እየነገርኩህ ነው። እሷ እንትን ሜሪ አንቺ መቆየት ትፈልጊያለሽ መሰለኝ። ሰሚያለሽ አንዴ ለምን እንደፈለግሽ ንገሪ። ይቅርታ ልጠይቂኝ ብቻ ነው የፈለግሽው? ገባሽ አይደል? ይቅርታ አላረግልሽም፣ ይቅርታሽንም አልፈልግም። ተረዳሽኝ? የአንቺ ይቅርታ ለእኔ ያስፈልገኛል። ተረዳሽ? እስቲ እንደው በራስሽ እንደው በአይምሮሽ ሲጠራም እንደዚህ አይፈርም። ይቅርታም ሲባል እንደዚህ ይቅርታ ይባላል። እሺ ቆይ ማለት ቆይ እንዳታወሪ አዳመጥኩሽ እኮ በጣም እኔ እንደ እህት ለጓደኛ እንደ ቤተሰብ አስቤ ነው ከሁሉም ጋር የምባለው ባንቺ ስንት ነገር እየተባልኩ ስንት እየተሰደብኩ እኔም እሱ ሲቀጥል አንቺ ከሱ ጋር ብትሆኝኛ የሚከፋን ነገር ምንም ነገር የለም። ነግሬሻለሁ። የልጅሽ አባት ነው ባለቤትሽ የነበረ የልጅሽ አባት ነው። ታርቃችሁ ሰላም ብትሆኑ ከኔ በላይ የሚደሰት የለም። ካልሆነ ደግሞ በሰላም ልጅሽን አሳድጊን ያልኩት። እንደዚህ ፕላን እንኳን እሱ መቅጠሩን አንቺን ሲያስብ እንኳን ደውለሽ አላማከርሽን። ብዙ ነገር እኮ የአንቺ ጥፋት በጣም በዛ። እኔ መናገር አልፈልግም። ምን አሁን አንቺን የመናገር አቅም የለኝም። በጣም እንትኖችሽ በዙ። እሱን ሁሉ አለፍኩ። ከዛ በኋላ ቤት መተን ያ ሁሉ እየለመንኩሽ ነግሬሻለሁ። ይቆጭሻል ብዬሽ ነው የወጣሁት። 2 ቀን አልቆየም ምላሴ እዛው ጋር መሳየሽ ሲጀመር እኔ ከሱ ጋር ብትሆኛ አሁንም ደግሜ ነው የምነግርሽ። ነገም ከነገ ወዲያ ብትሆኛ አይመለከተኝም። ቀለበት ሊያደርግ ነው አይመለከተኝም። ምናልባት እኔ ሊጠራሽኝ ወይ የፈለግሽኝ የጀመርነው ነገር ወይ የቀለበቱ ፕሮሰስ ምናምን የሚቆም መስሎሽ እሱ የኔ ጉዳይ አይደለም። ለምን አትረዳኝም? ራፋኤል አውሪ አይደለም የምናወራው እዚህ ጋር ስለሚመለከተን ነገር ነው የምናወራው እኮ። በቃ እሷ የጠራችን ለምን እንደው ታውቂያለሽ? ቀለበቱን ለማስተው ምናምን አይደል? አይቶ እኔ እኮ አይመለከተኝም። ዳኒ ገባሽ? አሁን እሺ ምንም ቢልሽ በሱ ምንም አይነት ነገር እንዳትይዥ። አንቺ ካረግሽው 1% እሱ አላረገም። አንቺ እንዲበር ከፍተሽ ነው። በጣም ነው እንደምትቀሩት። እንደዚህ ነው የምትስፋ ስለሆንኩ ስለማይፈልጋችሁ ማየት አብርሃም እኛን ማየት ስለማይፈልግ ከፍሎ አያገኘንም። ከፍሎ ገንዘብ ከፍሎኛን ማየት አይችልም። እሺ ቁጥሩ እኮ ነው ታዲያ። እሱ እንደዛ መሆን አይመለከተኝም። እኔ እኮ እኔም እኮ ማለት ስለሱ የምታወሩልኝ ስለማይመለከተኝ ነገር ነው የምታወሩት። ግን አሁን እሱ ሳይድ ይዘሽ እንዳላያቸው ስላለሽ ብቻ ተከትለሽ እንዳላያችሁ ማለትሽ በጣም ነው የሚያሳፍረው። በሰዓቱ ጭቅጭቅ እንዳይፈጠር በማሰብ ምን ያገናኘዋል? አንቺ ከማንም ጋር መኖር ትችያለሽ። እኛ እዚህ ቤት የሚመጣው ወንድ ማን ነው ብለን ጠይቀሽ እናውቃለን እንዴ? መብትሽ ነው መኖር ከፈለግሽ። ማንም ቢመጣ አይመለከተንም። የሚመጣውም አብርሃም ስለሆነ ሁሌ ከዛ በፊት የተፈጠሩት ነገሮች አይመለከተንም እኮ። ምክንያቱም ስለለመሰሽ ማይም አንቺ ለአንቺ እያገዝን እዚህ ቤት እየኖር ብዙ ነገር ሴክሬት ነው። አንቺ ነግረንሻል። ለእኛ ነግረንሻል። ሜሪ አይደለም በእውነት አይደለም። የራንቻ ተቀደጅ በእግዚአብሔር ንገሪን እስኪ። ሜሪ ብዙ ነገሮችን እኮ እኛ አንድ ላይ ያደረግን ሰዎች እና አይደል እንዴ? ለምንድን ነው ዛሬ ምንም እንደማያውቅ ሰው የምትሆኑት? አንቺ በጣም በእውነት የምሬን ነው። በጣም አስመሳይ ሰው ነሽ። እግዚአብሔርን አይደለም ገባሽ? ትናንትና ያኛውን ገጸ ባህሪሽን በአንድ ቀየርሽ። እዚህ ጋር መተሽ እኛ ደህና ነን ብዙ ነገር አሳልፈን ብዙ ነገር እንዳሳለፍን ትናንት አይገባሽም ነበረ። ትናንትኛ ለአንቺ የከፈልነው መስዋዕትነት አይገባሽም ነበር። ዛሬ ሌላ ነገር ሲጀምር ሌላ ህይወት ሲጀምር አንቺን ሳይመርጥ ሲቀር ሌላ ፍቅር ሲቀበል እኛ በደንብ ታየሽ። ከኛ ጋር ያሳለፍሽው ነገር ምናምን ታየሽ። ዛሬ ብዙ ነገሮችን እኮ ያሰብሽው ሴራና ተንኮል ስላለ ለሴራውና ለተንኮል ደግሞ የምናስፈልግሽ እኔና ዳኒ ነን በአንቺ ቤት። እናንተ ሴረኞች ናችሁ ማለት ነው። እንደዛ ማለት ነው። አንቺ እንደዛ አስበሽ ነው የደወልሽልን። በጤነኛው ቢሆንማ ጤነኛ አመለካከትማ ቢሆንማ አብረሽ መጠቀሚያ ነበርን። ምንም እየተጠቀምሽብን ነበር። እያንዳንዱ ነገር እኛ አብርሃም እዚህ ቤት እንዲመለስ ምን እያደረግን ከጎንሽ ሆነን እኮ መጠቀሚያሽ ነበርን። ገባሽ? ልክ አንቺ አብርሃም እጅሽ እንደገባ እርግጠኛ ስትሆኚ አልገባችሁም እንጂ ቆይ እኛ ሴረኞች ነን እያላችሁ ነው። አዎ እንደዛ ነው ያንቺ ሀሳብ። አንቺ አሁንም ቀመር እያሰብሽ ነው። አሁንም ቀመር እያሰብሽ ነው። እናንተ ሴረኞች ናችሁ ማለት አዎ እንደዛ ነው የምታስቢን አይደል? አዎ እንደዛ አይደለም ነው የምታስቡ ሰው የሆነውም ደግሞ ላንቺ ሁሉ ነገር ነው ያንቺ ነገር ሁሉ ነገር ነው የጠፋብኝ። እህትነቱ፣ ጓደኝነቱ፣ ማንነትሽ ሁሉ ነገር ጠፍቶብኛል። እሺ በቃ ምንም ነገር ይጥፋና አትሊስት በቃ ይቅርታ ብቻ አድርጉልኝ። እሺ ስሚ እንውጣ። ተረዳሽ? እኔን አሳልፊኝ። አንቺ ይቅርታም ተቀበያት። ያልጨረሽው ነገር ካለ ከሷ ጋር ጨርሺ። እኔ ግን በቃኝ ከዚህ በላይ እንደዛ ውሻ አድርጋ ከቤት ያስወጣች ልጅ ዛሬ ደግሞ ልክ እዛ ጋር የሆነ ነገር ሊሆን ሲል ለመጠቀሚያነት ስጠራኝ አልመጣም። በቃ የዛን ቀን ጥፋት እርሳውና ፕሊስ በቃ በጣም ብዙ ጊዜ ስላሳለፍነው ጓደኝነት ስለ ወንድምና ስለ እህትነታችን ብለህ ይቅርታ አድርግልኝ። ይቅርታ አላደርግልሽ። በእግዚአብሔር ጨረስኩ እኔ ገባሽ? አምደን በቃ እዚህ ጋር ጨርሻለሁ። ከአንቺ ጋር ምንም ይቅርታ የሚያጠያይቀኝ ነገር የለም። አስወጪ ሜሪ።
ገባሽ? የተጀመሩ ነገሮች ዛሬ ይቅርታ ስላስቀለል አድርገሽ የሚቆም እንዳይመስልሽ። አይቆምም። በዚህ ያህል ዳኒ ምን ብትፈልጊ ነው በዚህ ያህል ዳኒ ይቅርታ የሚጠይቅ? ምን ብታስቢ ነው? ይቅርታሽን አልቀበልም እያለኝ ስላለ ብቻ ነው አይደለ? ሁሌ መሳሪያ እንደማሉ ወጪ ገባሽ? ሁሌ አንቺን ህይወት ለመመለስ ያንቺን ኑሮ ለማስተካከል ምናምን ሁሌ እንደ መሳሪያ የምጠቀመው አይነሱ አይደለም። እኔም ጭንቅላታለኝ ማስተዋል እችላለሁ። ገባሽ? ላመንኩባቸው ነገሮች ብቻ ነው ከጎንሽ ነው። ይኸውልህ አይኑ በቃ ማለት ባለፈው የተፈጠረው ነገር ሊሆን ይችላል እንደዚህ እንድታስብ ያደረገክ፣ ግን አይደለም። ከዚህ በላይ ምን እንድታደርጊ ነበረ? እንዲህ ሻንጣችሁን ይዛችሁት ኢቭን መጀመሪያ ላይ ማለት ነው እንደ ፕራንክ አድርገሽ የልብሽን ተናግረሽ ነበር። አለፍ ነው ገባሽ? ኢትስ ኦኬ ፕራንክ ነው አይደል? ሁለተኛ ጊዜ ግን አንተ እዚህ ቤት እንድትኖር አልፈልግም፣ አንተ እዚህ ቤት እንዲያይ አይፈልግም ምናምን ብለሻል። ስለዚህ አሁንም ሲመጣ እኛን እዚህ ቤት እዚህ ሲመጣ አሁን እኛንም ማየት አልፈልግም አይደለም። በሰዓቱ ብቻ ነው ያ ነገር እንዲሁ እንዳይፈጠር ብዬ ነው እንጂ እንድትኖር አልፈልግም። ስለዚህ አሁንም ሊመጣ ይችላል። ያ ነገር እንዳይፈጠር እኛ እንውጣ። አስውጭን ገባሽ? ሜሪ አንቺ ትንሽ ቆይ። ኧረ እኔ መሄድ ነው የምፈልገው። ምን ማለት ነው? ቆይ ኧረ በእናትሽ በቃ አይሰለችሽም እንዴ? ምንድነው የፈለግሽው እንዴ? አንቺ እንደተናገርሽ ተናግሬሽ እንውጣ እንዴ? አንቺ ዲስሪስፔክት እንዳደረግሽና ዲስሪስፔክት እናደርግሽ እንዴ? ምንድነው ፍላጎትሽ? በቃ ሱጭን አንፈልግም። እኔ በተለይ እኔ በቃ ራሴን ወክዬ እናገራለሁ። ሜሪ ከቆየሽ ትቆይ፣ እኔ አልፈልግም ከአንቺ ጋር መቆየት። እሺ በቃ ማለት ምክንያቱም ዛሬ ያለ ምክንያት አይደለም እኔን እንደዚህ ይፈልግሽ አይደለም። እዛ የተጀመረ ነገር ደግሞ አይቆምም ሩታ። እሺ ገባሽ? አሳይሻለሁ ምን ማድረግ እንደምችል አሳይሻለሁ። ዳኒ ስለዛ ጉዳይ አንተ የፈለግከውን ማድረግ ትችላለህ። ምንም ማድረግ ለዛ ምን የፈለግሽኝ በጣም ገብቶኛል። ለምን እንደፈለግሽኝ ትናንትና አስፈላጊ ሲሆን ዛሬ ደግሞ ምንም ማድረግ እኔ ስለዛ ጉዳይ አይመለከተኝም። እኔ ግን አንቺ ከኔ ጋር ይቅርታ እንድታደርግልኝና ይቅርታው ይሻልን በቃ ችግር እንሂድ ነው። ሜሪ ይቅርታ አድርጊላት። እኔ አላረግም። ዝም ብለን በቃ አይ ዝም ብዬም አልልም በቃ አላረግልሽ። መቼም ነው ላንቺ ይቅርታ ማላረግ። ገባሽ? በጣም በተደጋጋሚ ነገሮችን ማለት ነው እያንዳንዱ እየጎዳሽ የመጣሻቸው ነገሮች በቂ ናቸው። ገባሽ? እኔ ከአንቺ ጋር ምንም ኖሮኝ አይደለም። እንደ ወንድም ግን ጉዳትሽ ስላመመኝ ነው ከጎንሽ የነበርኩት። በእርግጠኝነት ይኸውልህ የአንድ ቀን ጥፋት አይደለም እንደዚህ እያበሳጨክ ያለው ዛሬ አንቺ ለምን እንደፈለግሽ ማን ነው እንደዚህ አስመሳ አድርጎ የሳለሽ? ግን አልገ ምንድነው እንሽው ዳኒ ከዚህ በፊት ያጠፋውብህ ጥፋት አለ? እያወራሁሽ ነው አውቀሻል እኮ ዳኒ እየሆነ ያለው ነው ይችላል። ሜሪ እኔ አትሸውጂኝ መሩታ። እንደፈለግሽ እዚህ ጋር እንባ ብታወጪ ማለት እኔን አትሸውጂኝም። ትክክል ተረዳሽ? እንባ ብታወጪ እኔ ሸውደሽ አብሬሽ እንደሆነ አታረጊም። ይሄ ከጎንሽ ሆኜ ድጋሚ እኔ ሲጀመር ማለት ነው አሁን እኔ ከጎኔ ሁኑ አቱን ምናምን ብላችሁ አይደለም የጠራችሁ። ይቅርታ ልትይ ነው? አልቀበልሽም። መብቴ ነው። በቃ አሳልፊ ሜሪ። አይመለከተኝም። በቃ አልፈልግም። እኔ እዚህ መቆየት አንተ ጊዜ እኮ አንተ ደግሞ በቃ አንዴ መተናል አይደል? አንዴ አውርተን እሺ እኔ ካልፈለኩስ አልቀበላትም። ይቅርታዋል አንዴ አሳልፊኝ። እናንተ ቆዩ፣ በደንብ ይቅርታ ተባባሉ ምናምን ነገር እኔን አስውጪ። ሩታ እንዴትም ብታለቅሽ ማለት እኔን አሸውጂኝም። ገባሽ? እንደፈለግሽ ብታለቅሽ ሜሪ ትሰሚኛለሽ? አንድ ጊዜ እሺ አውርተን ትንሽ ደቂቃ እንውጣ። በእግዚአብሔር ዳን ትንሽ ደቂቃ ነው። እሺ እኔ ማውራት አልፈልግም። ወሬ በቃኝ አልፈልግም። ገባሽ አይደለ? ከሩታ ጋር ለሰከንድ ለማይክሮ ሰከንድ ከዚህ በኋላ ካንቺ ጋር ነው ነው አልገባኝም። እሺ ምን ነገር የምትፈልጊው ነገር አጣራብሽ ነገር ማልቀስ አይጠበቅብሽም። እኛ ፊት ስላለቀሽ ምንም ነገር አትፈጥሪም። ምን ይጋ ምንም ነገር ይኸውልሽ 0.5 ሳንቲም አላዝንልሽም ሩታ። እኔ ዳኒ እንድታዝልኝ አይደለም እንዲሞት በቃ አልቀበልሽ። ይቅርታሽ ገባሽ አይደለ? ትናንትና እንደዚህ ገፍተሽ አስወጣሽን ሰው ማለት ነው ዛሬ ላይ ይቅርታ ልጠይቂኝ የፈለግሽው ያለ ምክንያት አይደለም። ገባሽ? እኔ ደግሞ ሁሌ ያንቺ መጠቀሚያ መሆን አልፈልግም። መጠቀሚያ አድርገሽኛል። ተረዳሽኝ? ትናንትና ከዚህ ቤት አባረርሽ። ዛሬ ደግሞ እዛ ጋር ቆይ እንዳትነኪኝ ሩታ እንዳትነኪኝ። ትናንትና እንደዛ አደረግሽ። በቀደም ባጠፋው ጥፋት ነው እንደዚህ ይሆንክ ያለው። ኧረ ዳኒ የምሬ ነው። እኔ ከልቤ ነው ይቅርታ የምጠይቃችሁ። ነገርኩሽ፣ ተቀብያለሁ። ማርያምን ከልቤ ነው ተቀብያለሁ። መጥቻለሁ፣ ተቀብያለሁ። ማልቀስ አይጠበቅብሽ። አላለቀስኩም ግን ይቅርታ
ትንሽ ቴንሽን ስለሆንኩ ነው። እሺ ያረገች ነገር አለ ሩታ ደክሞኛል። እኔ እናት ሜሪ እኔ ከልቤ ነው እውነት በቃ ስለደበረኝ ነው ከልቤ ነበር ይቅርታ ልጠይቃችሁ የፈለኩትና በዛው ቻው ልላችሁ ነበር የፈለኩት። ቻው ልላችሁ ነበረ። የካናዳ ፕሮሰስ ተሳካልሽ ወይስ ምን? አይ እሱን ትቼዋለሁ እኮ። እሺ አታልቅሽ፣ አሁን ተረጋግተሽ አውሪኝ። ምንድን ነው የሚያስለቅስ ነገር? ምንም ነገር የለም። እሺ ተይው በቃ አታልቅሽ። ተይው በቃ ልቀቂኝ። ልጅሽን አውልጂ፣ አትድረቂ። በቃ ተይው። ምንድን ነው ንገሪኝ፣ ንገሪኝ። እውነት ደብሮኝ ነው እኮ። ምንድን ነው እኮ ማለት እናንተ ስላስቀየምኳችሁ ችግር የለውም። የኛ ችግር የለውም። ሌላ ነገር ተሰምቶኝ ምናምን አይደለም። እሺ ወዴት ልትሄጂ ነው ያሰብሽው? ሩታ ከዚህ በላይ አታስጨንቅኝ። ስጋ ሆነሽ ግን የቆምኩት እዚህ ጋር ንገሪኝ። እንግዲህ ባውን ያስቆምሽ ጠጪው አንድ ጊዜ ወጣፈና እንደምንሽ እውነት ከልቤ ደብሮኝ ጌታን ኮምን እናንተ የምታስቡት ሌላ ነገር አስቤ ምናምን አይደለም። ሩታ በእናትሽ ደክሞኛል። ምንድነው ላስረዳሽ? ሜሪያት ወዴት ልትሄጂ ፈልገሽ ነው? በቃ ሀሳቤን አስጨርሽኝ፣ አዳምጪኝ ምናምን። እናንተን ስላስቀየምኳችሁ ደብሮኝ ነው እንጂ። እሺ ነው እዚህ እኔ ተረጋግተን እሺ ይኸውልሽ ዳኒ እንደሚናገረው ማለት ነው እኔ እንትን መጠቀም ያደረጋችሁ ወይም ደግሞ ምናምን አስቤ አይደለም። ሲቀጥል ደግሞ እኔ ከዚህ በፊት እናንተ እንደዚህ እናድርግ ስትሉኝ እንደዚህ እናስተካከል ስትሉኝ እምቢ ብያችሁ አላውቅም። ሁሉ ነገር አክብራችሁ እሺ እያልኳችሁ ነው ብዙ ነገሮችን ያሳለፍኩት። ስለዚህ እኔ እናንተን መጠቀሚያ ወይም ደግሞ ባጣ ቆይሽ ምናምን እንዳለው አይደለም። እግዚአብሔርን እንደዚህ አይደለም። እሺ አልኩ ዳኒ ሊረዳኝ አልቻለም። እግዚአብሔርን የሚያወራው ነገር ሌላ ነገር ነው። ይሄ ነገር የተፈጠረው ዛሬ አይደለም። አብርሃም እንደዚህ መሆን የጀመረው ዛሬ አይደለም። ከሌላ ሰው ጋር እንደዚህ አይነት ነገር ማሳለፍ የጀመረው ዛሬ አይደለም። ስለዚህ ያ ነገር እንደዚህ ስለሆነ ነው ከእሷ ጋር ስለሆነ ነው እንደዚህ ያሰብሽው ምናምን ሊለኝ አይገባም። ምክንያቱም ይሄ ለእኔ አዲስ ነገር አይደለም። ገባሽ? ብዙ ጊዜ የተፈጠረ ነገር ስለሆነ እኔ ያንን ነገር እንደ ጉዳይ አድርጌ አስቤው አይደለም። በቃ እናንተን በጣም ስላስከፋችሁና ስላስደበርኳችሁ ጌታ ከልቤ ይቅርታ ታደርጉልኝ ነበር ይጠርማችሁ። ግን አልተረዳኝ። እኔና እሱ ብዙ ነገር አሳልፈናል። እንደ ጓደኛ፣ እንደ እህት፣ እንደ ወንድም ብዙ ነገሮችን አይተናል። እኔና እሱ ግን በቃ አንድ ቀን ባጠፋው ጥፋት እዚህ ልክ ቂሚትብኛል ብዬ አላሰብኩም። ማለት ሩታ ትክክል ነው ብለሽ ታስቢያለሽ? እንደዚህ ባንድ ይቀየራል ብዬ አላሰብኩም። ምክንያቱም እኔና ዳኒ መሀል ሩታ የምትፈልጊውን አታውሪ። ትክክል ነኝ ብለሽ ታስቢያለሽ ወይ? ልክ እንዳልሆንኩ እኮ ስለገባኝ ነው ይቅርታ ጠይቀው የፈለኩት። እሱ ጋር ልክ አይደለሁም እኮ ልክ እንዳልሆንኩኝ እኮ ችግር የለውም። ዳኒ የዳው ስልካውን ያወራሉ። ችግር ተጸጽቼ ይቅርታ ጠይቀው ስፈልግ እንደዚህ ሆነ። ግን በቃ እንዲህ መሆኑ እንዳይደብርሽ ያልካረክሽን ነገር እኔ ስጋ ይዞ ይልቁጭ አልኩሽ እኮ ማለት ሜሪዬ፣ በጣም ብዙ ነገር እኮ አሳልፈናል እኔና ዳኒ። የዳኒ እንደዚህ በጣም ረጅም ጌታ በጣም ከዚህ በፊት አሁን ሰሞኑን የተፈጠረው ከዚህ ከዓመት በፊት የነበረው ምናምን አይደለም። በዚህ ዓመት የተፈጠረው አይደለም። አውቃለሁ። ለምንድን ነው ረጅም ጓደኛሞች ነበርን። ግን ባንዴ ጥፋት እንደዚህ ባንዴ መቀየሩ ለኔ በጣም ሩታ የሆነ ከበደኝ። ለዛ ብቻ ችግር የለውም። አሁን የጠየኩሽን ጥያቄ ብቻ መልሽ። ወዴት ለመሄድ ፈልገሽ?
በቃ ማለት ትቼዋለሁ። ባለፈው እኔ ካለው ፕሮሰስ እንዳልሽው እናንተም እዚህ ያላችሁ ምናምን የነበረውን ነገር ትቼዋለሁ። ምክንያቱም ምንም አይጠቅመኝም እዚህ ከእናት ከአባቴ ከእናንተ ከጓደኞቼ ከእህት ከወንድሞቼ ጋር ማሳልፈው ጊዜ ይበልጥብኛል ብዬ አስቤ አሁን ከማሳልፈው ችግር እናንተ ስለምትበልጡብኝ እሱን ትቼዋለሁ። ግን ማሚም ጣያለችኝ ስለሆነ አትሊስት እሷ ከምትመጣ እኔ ልሂድ ብዬ ነው ፋሚሊ ቃል ታስቤ ነበር። ማይነስ ነገር እንዳታደርግ እግዚአብሔር እንደዛ ነው። ለዛ ብቻ እና በቃ እናንተን ስላስቀየምኳችሁ አትሊስት መፍትሄ የሚሆን ነው። ማሚ መምጣት ከፈለጋሽ ትምጣ፣ ምንም ችግር የለውም። ችግር እሱ ብለሽ ምን ቤት ለመቀየር ፈልገሽ ነው ወይስ አይደለም? አትሊስት ሳምንት ወይ 15 ቀን ቆየ ነው በቃ። እናቴ ምን ጣያለች ያስጨነቀችኝ ነው ደጋግማ። ትናንትና መሄዳለሁ ብያት እመጣለሁ ብያት ምናምን ተነስቼ ነበር ከዚህና ብዙ ነገሮችን አሰብኩኝ። አንደኛ ከእናንተ ጋር ሰላም ሳላወር ብሄድ ይደብራል። ሁለተኛ ነገር ደግሞ እነ ደስታ ምናምን መታው ነበርና እዚህ ያለው ነገር ሰላም አድርገሽ ይቺና ሲቀጥል አሁን በተፈጠረው ነገር የሆነ ከፍቶሽ ተደብረሽ ምናምን ትጂ ይመስላችኋል ብዙ ሰዎች አሉኝ። እና እኔ እንደዛ አይደል እንደዛ ተሰምቶኝ ሳይሆን ለዛ ነው በቃ ማለት ፈልጌ ነው። አይጠበቅብሽም። ታዩ ይሄድ የፈለግሽው ለምን እንደሆነ ገብቶኛል። ታዩ አይ ማሚ በጣም እያስጨነቀችኝ ነው። ሜሪ ልምጣ ምናምን እያለች ነው። ለምን ችግር አለው ትምጣ። ለምን እሷ ከምትደክም እኔ ብሄድ አይሻልም? አየር መቀየር ለእሷም ጥሩ ነው። ትምጣ። እሷ አንቺ መሄድ አይጠበቅብሽም ማለት እዛ ብሄድ አትሊስት እናቴን ብቻ አይደለም ማገኘው እህት ወንድሞቼንም የሆነ ፓቲን ዘመድ አዝማድ ምናምን ሰብሰብ እንላለን ብዬ ስላሰብኩኝ ነው። ለእንደላ 15 ቀን እዛ ላይ ብቻውን አፍቆኛል ብላ በጣም ብዙ ጊዜ እየጠየቀችኝ እኮ እኔ ነገር አሳምናታለሁ። ችግር የለም እሱ ችግር የለም እደውልላታለሁ። በቃ ይቅርታ እንድታደርጉልኝ አንደኛ፣ ሁለተኛ ደግሞ በዛው ልሂድ ብዬ ነው። ሩታ አስተዊ፣ የምታረጊውን ነገር በትክክል አስተዊ። አንቺ ማስተዋል እየጠፋብሽ ነው። እግዚአብሔር የምታረጊያቸው ነገሮች ትክክል አይደሉም። ስንት ወዳጅ እንዳለሽ ስንት የሚቀየም ይሰዋል እኮ ምን አታስብ። በእውነት እኔ በጣም ነበር የከፋኝ፣ በጣም ነበር የደበረኝ። የምታረጊያቸው ነገሮች ሩታ አስተዊ። አሁንም የምነግርሽ ነገር እንድታስተዊ ነው። ሁሉንም ነገር የምታረጊው ነገር ትክክል አይደለም። ምን ልብሽን እንደሰወረው አላውቅም። ከአንቺ አልፎ ደግሞ እነሱን እዛ ድረስ ማስጨነቅ ማለት ይሄ በጣም ነው ማለት። እኔ እኮ ከነገሮች ራቅ እላለሁ ብዬ ስላሰብኩ ሩታማ የሆነ ሀሳብ ነው። አንደኛ ነገር ነው እውነት። ለዛ ነው የሆነ ችግር ሲመጣ ለምን በመሸሽ ትጋሉት? አንቺ ነው አይደለም። እኔ ሸሽቼ ምናምን ሳይሆን ብዙ ነገሮችን ፊት ለፊት ተጋፈጥኩኝ ረጅም ጊዜ ጌታ በጣም ብዙ ተጋፍጬ ምናምን ብዙ ነገሮችን እኮ አሳለፍኩኝ። አሁን ማረፍ ፈለግኩኝ እኮ ስታርፊ ቤት ሽረፊ፣ በቃ ቤትሽን ዘግተሽ ሽረፊ። ለምንድን ነው ፋሚሊ ድረስ የምታስጨንቂያቸው እንዴ? የእናንተ ጠባ ያልቅምና እነሱ በየጠቡ መነሳት አለባቸው እንዲ ያረፈሩ። እግዚአብሔር በቃ ቤትሽ ማረፍ ትችያለሽ። ይሄ ቤት ደግሞ ከደበረሽ ማለት ነው። ይሄ ቤት ደግሞ የእሱን ትዝታ እሱን የሚያስታውስሽ እሱ እንዳይመጣብሽ የእሱን ነገር ማየት ማትፈልጊ ከሆነ ደግሞ ከፈለግሽ እኛ ቤት መሄድ ትችያለሽ። ከፈለግሽ እኔ ገስት ሃውስ ልከራይልሽ፣ ከፈለግሽ መኖሪያ ቤት ልከራይልሽ። ይህን ቤት እንዳለው ታዩና 15 ቀን 20 ቀን የሆነ ቦታ ማረፍ ከፈለግሽ ሆቴል ማረፍ ሪላክስ ማድረግ የምትፈልጊበት ቦታ ላድርግልሽ። ወደ ፋሚሊ የሚባለውን ነገር አቁም። አትበጥበጫቸው በእናትሽ። እንደ እናንተ የትም እየተላገጣችሁ ትመጣላችሁ። እነሱ ዞር በይ በእናትሽ። እውነት አንድን እማም ስላስጨነቀችኝ እማን ደውዬ እነግራታለሁ። በዚህ እንትን አደርጋታለሁ። የገስት ሃውስ ምናምን እንድትከራይም ስለዚህ ቤት ሳይሆን በቃ ሜሪ ግድ የለሽም እሺ በይኝና ሸኝኝ። እኔ እዛ ከፋሚሊ ጋር ትንሽ ላሳልፍ። ዳኒ እንደሆነ በቃ ተቀይሞኛል። አትሊስት አንቺ እንኳን ተረድተሽኝ ሸኝኝ ደስ ይለኛል። ሜሪ እዛ ሜሪም በቃ ታመጨቃጭቅበት ታይም የለም። ምንም ሻንጣዬን ላምጣና በቃ እየነገርኩሽ ነው። እንዲህ የሚባል ነገር የለም ሩታ። ራስሽን ተቆራራውና ስለዚህ የሚባል ነገር የለም። ደግሞ ይሄን ቁልፍ ቆልፌ ምናምን እንትን ልበል እንዴ? ዘቤራን እንደዛ አይደለም እኮ አትሊስት ዳኒም አልተረዳኝም። ምን አልገባኝም። ምንድን ነው አይደለም ዳኒም አልተረዳኝም። ሜሪ እሺ በይኝና በቃ ሻንጣ ላይ
ነይ እግዚአብሔርን ጉቺ ስለምን ዞር በይ። እኔ ብቻ ላይ ነው የምፈልገው። ትይልኛለሽ ነይ ሻንጣው እንደዚህ የሚባል ነገር የለም ከኔ ጋር እንደዚህ እንዲህ እንዳታረጊ። ሁሉ ያስፈናትሽ ሜሪ ሩታ ምን አይነት ቀልድ ነው የምትቀልጂው? ያምሻል እንጂ ምን ሆነሽ ነው? ጤነኛ ነሽ? ምንድን ነው ያሰርሽው?